ሰላም አለይኩም ወራህመቱላሂ ወበረካቱ። አሽረጋይ ተከታታይ ጓደኞቼ እንዴት አመሻችሁ? ደህና ናችሁ? እኔ ጋር አልሐምዱሊላህ ሁሉ ነገር ሰላም ነው። አላህ በያላችሁበት የእናንተንም ሰላም በዘዝት ያርግልኝ። ከሀገርም ያላችሁ ከሀገርም ውጭ ያላችሁ ላለው አገራችንም አላህ ሱብሃነሁ ወተዓላ ሰላምን አንድነትን ያምጣልን። የአሽረጋይ ተከታታይ የሆናችሁ ላይክን ሼርን በማድረግ አበረታቱኝ ማለት ነው። የመሸባችሁ የረፈደባችሁ ካላችሁ ደግሞ ሰብስክራይብ በማድረግ ቤተሰቡ ነው ተቀላቀሉ እላችኋለሁ ውዶቼ። ዛሬ ደግሞ የመጣሁኝ በአዲስ ቪዲዮ ይመስላችኋል ማለት ነው። የማዳም ቅመሞች ያለፉበት እንደው ተአሊ ሩሂ እያለች ላብርሽ ያበደረችውን ብር ዛሬ ያው ሊያዩ ነው ማለት ነው። ድክመታችሁን ሳይጨርስ ገና ላባችሁን ሳይደርቅ ብዙዎቻችሁ ለአብርሽ መስዋዕት የከፈላችሁ ለአብራሽና ለሩታ መስዋዕት የከፈላችሁ ሰዎች ነበራችሁ እህቶች ማለት ነው። በተለይ አረብ ሀገር የምትኖሩ ቅመሞች ማለት ነው። እና ዛሬ ደግሞ ያው ሲለያዩ እንግዲህ ሰኞ ተጋብተው እሁድ ተጋብተው ሰኞ ሲፋቱ አላህ ይጠብቃችሁ ማለት ነው። እንግዲህ ያስረግዟት እሱ መጀመሪያም ሌላ ሴት ነበረው ማለት ነው። አሁን ደግሞ እሷ በጣም ስሜታም ሆናለች፣ በጣም ተናዳለች። አብርሽና ሩታ ይለያዩ ነው። ምን እንደሆነ ያው በክርስቲያን እርጉዝም እየሆኑ ይፋታሉ ይመስለኛል። በክርስቲያኖች ጥጣጣ የለም። እዚህ ጋር ደግሞ ሌላ እምነት ውስጥ ያላችሁ ቅር እንዳይላችሁ። እንግዲህ በእኛ በሙስሊም ከወለደች 3 ይደካየች ወዲህ ነው ባሏን መፍታት የሚችለው። በዚህ በክርስቲያን ደግሞ ጣጣ የሌለው ይመስለኛል ውዶቼ። እና ይቅርታ አላችኋለሁ በዚህ ጋር ስላችሁ ለሌላ ነገር አስቤ አይደለም። ያው ሊለያዩ ነው ለማለት ፈልጌ ነው እላችኋለሁ ውዶቼ። ከዛ ወይ ሃይማኖቷን ትወዳለች ሃይማኖቷ ምንድነው ትላለች አትበሉኝ። የሰው ሃይማኖቱም ነክቼ እኔ የራሴን ሃይማኖት እንደምወድ የሰው ሃይማኖት እወዳለሁ ማለት ነው ውዶቼ፣ አከብራለሁ። እና አብርሽ በጥፌ ይባላል እንግዲህ ስንቱ ነው በጥፌ የሚለው ይሄ ልጅ ማለት ነው። አረ በዚህች ልጅ እንግዲህ የማዳም ቅመሞች ያወጣችሁት ገንዘባችሁ ይመለስልን፣ ከሩታ ጋር ከተለያየ ይመለስልን ማለት አለባችሁ ማለት ነው። እናንተ ግን እንደዚህ ተፋቀሩ ብላችሁ ዱባይ ለግሳችሁ የምትወስደው እህቶች አላህ ይደስታችሁ። ይሄን እኮ ቤተሰቦቻችሁ እኮ ተርቦ ይሆናል ተጥሞ ይሆናል። ዛሬ የማንንም ላጤና ወንደላጤ አፈቀረ ብለሽ በዱባይ ሰርግህን ሰርግ ብለሽ ብርሽን የምትለኪዋ የአረብ ቤት የሰራሽበት ለሱ የምትለግሽ እህቴ እኔ አላቅላችሁ ምን አይነት ጭንቅላት እንዳላችሁ ማለት ነው። ዛሬ ደግሞ ያው ስሞታ ታወጣላችሁ ይመስለኛል። እንግዲህ አሁን ቪዲዮውን ያሰማችኋለሁ፣ አብራችሁን ተከታተሉ። ቪዲዮውን ደግሞ ሼር ላይክ በማድረግ አበረታቱኝ እላችኋለሁ። እንግዲህ በጥፌ አለች በጥፌ አያችሁ አይደል? ሩታ በጣም ተናዳለች። ከዚህ በኋላ አንድ ነገር አያገባሽም። እሺ በቃ አያገባሽም ከተባልሽ መቼም ምንም እንደምታምሩ አሁን ሰላም እንዴት ናችሁ ቤተሰብ? ይሄ ደግሞ አሽቀባት የእውነት ይመስላችኋል? ይሄ ነገር እኛም ቢዚ ለማድረግ የተነሱበት ይመስለኛል። ቁጭ በልና እናወራለን። ምን እያልክ ነው አንተ? አስጨነቀኝ ትላለህ። እንዲያደርገው ነገር ማለት ዝም የሚያስብል ነው። ይሄ ደግሞ በመሀል ገብቶ አብርሃም አሁንም ጭቅጭቅ ትላለህ። በእግዚአብሔር ስነስርዓት አብርሃም የተፈጠረው ነገር ቀለል አድርገህ ነው ሌላ ምክንያት ምናምን አትበይ። ልጅቷ መጣለች አይደለ? ስለዚህ አረጋግጬ ማናገር ነበረብኝ። ለምንድን ነው አንተ ብቻ የምታናግራት? አብረን እንድናናግራት አይደል የተነጋገርነው? ስለዚህ ሩታ አትችይብኝ፣ በእናትሽ አታጨናንቅኝ። እሺ አንድ ነገር ተጨነቅ እንዴ? ተው እንጂ በጣም
እሷን አረጋግጬ መናገር ነበረብኝ። አትረጋጋ፣ የራሷ ጉዳይ። ምን አገባህ አንተ ስለሷ? ይባላል እኔ እዚች ጋር እንደዚህ ይሁንኩኝ ምንም አልመሰለህ። እሷን ለመረጋጋት ምናምን ትላለህ። አታፍርም? ምንም እኮ የሚያኮራ ነገር አይደለም የሰራው። ደግሞ ደረትህን ነፍተህ ትገባለህ እንዴ? በጣም አሳፋሪ ስራ ነው የሰራው። ሩታ ማገዜ ጥፋት ነው እሷ እንግዲህ እቺ ከአንቺ ጋር ባገናኛት ኖሮ በዚህ መንፈስ እንዴት ነበር የምታወሪያት? በስነ ስርዓት እንዴት ልታወሪያት ነበር? በስነ ስርዓት ነው እንደማታወሪያት ነው ያውቃል። ተባብለን ተነጋግረን ሁለታችንም እንደምናወራት የተነጋገርነው። እንደማታወሪያት ስለማ አንተ ግን ቃልን አፍርሰህ ሁሌም አንተ ቃልን አትጠብቅም። ለቃልም አትገኝ። ማትረባ ሰው ነህ። ሩታ ስነ ስርዓትሽ ነይ። ለምን ስርዓትሽ ነይ? ስነ ስርዓት ነው አንተ ያዝ። ስነ ስርዓት እንዳትነካኝ። ትራክ መቼ ነው እንዴ? አንቺ እንዴት ነው የሚያደርግሽ? አንተ ስነ ስርዓት ግን ያዝ። ከማንም ጋር እየተለጣጠፍክ እየመጣ ሲያንስ ነው። ኧረ ዱላ ስጣት በእናትህ። ሲያንስ ነው። ዱላ ስጣት። ሲያንስ ነው። ወዴት ነው የምሄደው? በጣም ጥሩ ስራ ሰርተሃል። ዱላ ከቤት ውስጥ ይፈለጋል እንዴ? ይሻላል። የፈለገችው ነገር የማድረግ መፍት አለ። እስኪ አብርሃም ቻው፣ ምን ሆነ ነው? ሲያንስ እኮ ነው። ተረጋጊ በቃ። ጠፈጠፈችው። እያስረዳሁሽ ነው አይደለ? በጣም አስረዳሁ። እያስረዳሁሽ ነው አይደለ? መረዳት ያለብሽ ነው። ከሃዲ ምን እየሆንሽ ነው ያለሽው አንቺ? እንደውም ከዚህ በኋላ እንዳትናገሪኝ፣ በምንም አይነት መንገድ እንዳትናገሪኝ። መልስ ሰጣት ዛሬ። እንደፈለኩ መሆን እችላለሁ ብሏታል።